እኔ ምላችሁ ያ ጀማዓ ሃይሚን ምን አሟት ነው? ሃይሚን ምን አሟት ነው? በአላህ ስልኳን ስደውል አታነሳም። ምን አሟት ነው? ምንድነው ነገሩ? ሙና ነው? ደም ማነስ ነው? ደም ብዛት ነው? ምንድነው ያመማት? በእናታችሁ እኔ ከምር በጣም ነው ያሳዘነችኝ። ወላሂ ትናንትና ደህና ኑራ ትናንትና ጥሩ ነገር ያረግሽ ዛሬ ሙና ነው። አያችሁ ህይወት ማለት እኮ በጣም ትንሽ ናት። በጣም ማለት ነው። ለምን ካላችሁ አሁን ትናንትና በመልካም በደህና ቪዲዮ ሰርታ ዛሬ ግን ይሄው አሟት እንትና ያለችው ፈጣሪ ያድንሽ ፈጣሪ ያሸርሽ ሃይሚዬ እያላችሁ ጸሎት አድርጉላት። እኛ ለአጭር ህይወት እንባላለን እንጣላለን ብዙ ነገር እንላለን ማለት ነው። ገባችሁ? ግን ህይወት እንደዚህ ናት። ከምሬ ነው የምነግራችሁ። አሁን ትናንትና ደህና ነበረች ቪዲዮ ሰርታ ምን ብላ ዛሬ ደግሞ እንግዲህ አሞይ ብላ በቲክቶክ ፖስታለች። ሃይሚ እውነት ለመናገር ፈጣሪ ያሸርሽ እህቴ። ምክንያቱም አንቺ ለብዙ ሰው እህት፣ ለብዙ ሰው ወንድም፣ ለብዙ ሰው በጣም ምርጥ ልብ ነው ያላት ሃይሚ እንደምታውቁት ማለት ነውና ሃይሚዬ በሰላም ውጭልን የኔ እናት። ምክንያቱም አንቺ መልካም ልብ ስላለሽ መልካም ጥሩ ነገር ስላለሽ አንቺ ይገባሻል። ያኔ በቃ አላህ ያሸርሽ። ምክንያቱም በጣም መልካም ልብ አላት ሃይሚ ከምላችሁ በላይ ለሰው ልጅ ጥሩ አመለካከት፣ ጥሩ አስተሳሰብ፣ ጥሩ ነገር ነው ያላት ሃይሚ ማለት ነው። እንደሌላ ሰው አይደለችም ሀቂቃ ማለት ነው። እኔ ብዙ ሰው ታዝቤያለሁ ዩቲዩበሮች፣ እንደ ሃይሚ ግን መልካም ልብ ያለው የለም። በሁለተኛ ደረጃ ደግሞ ብሩኬን በጣም ትወደዋለች፣ በጣም ታከብረዋለች፣ በጣም ማለት ነው። እና አላህ ያሽራት እያላችሁ ዱዓ አድርጉ እህቶቼ፣ ወንድሞቼ ሁላችሁም ጸሎት አድርጉላት። ሃይሚን አላህ በሰላም እንዲያወጣት፣ በሰላም ወደ ቤቷ በሰላም እንዲመልሳት። የኛ ህይወት ማለት በጣም አጭር ናት። ገባችሁ? ብዙ ነገር እንኖራለን ብለን እናስብና ግን ህይወት እንደዚህ ናት። እና ሃይሚን አላህ ያሸርሽ እያላችሁ እንትን በሏት ውዶቼ፣ ጸሎት አድርጉላት። አላህ በሰላም ያውጣት፣ በሰላም ያሽራት። ለቤተሰቦቿ፣ ለቤቷ፣ ለኛ ለኦዲየንሶቿ ድና ተመልሳ ማየት እንፈልጋለን። ገባችሁ? ምክንያቱም የሰው ልጅ ህይወት እንኖራለን ብለን በጣም ብዙ ነገር እንላለን፣ በጣም ማለት ነው። ግን በቃ ማለት የኛ ህይወት ይሄ ነው። በቃ ማለት ለዚህ ጊዜ ነው እንግዲህ ምንባላው ምንጣላው ምንለው ማለት ነው። እና ሃይሚዬ አላህ በሰላም ያውጣሽ እህቴ። ከምር ሃይሚ በሰላም ከወጣች ኢንሻአላህ የሆነ ነገር እናረጋለን። ገባችሁ? ምክንያቱም ሃይሚን እኔ በጣም ነው መወዳት፣ በጣም ማለት ነው። በጣም ከልቤ ነው መወዳት። ምን መልካም ልብ ስላላት፣ መልካም ጥሩ ነገር ስላላት ማለት ነው። እና ከቻላችሁ ሃይሚዬን አላህ ያሽርሽ እህቴ፣ አላህ ያሽርሽ እያላችሁ ሁላችሁ ጸሎት አድርጉላት። ገባችሁ? ለምን እኔ ሀቂቃ ደንግጫለሁ። ምንም ማለት እንዳለብኝም አላቅም። ለምን አጋጣሚ ነው ቲክቶክ ላይ ፎሎወሬ ስለሆነች ያየሁት ተፖስቶ ሳይ በጣም ነው የደነገጥኩት፣ በጣም ማለት ነው። እና በሰላም አላህ ያውጣት። ባይዘዌ ኦክስ እንትን እሱ እንደዚህ እንትን መውሰድ ኃይል ሲያንሳችሁ ነው። ኃይል በጣም ሲያንሳችሁ ግዴታ መውሰድ አለባችሁ ማለት ነው። እና ሃይሚን አላህ በሰላም ያሽራት ያላችሁ ዱዓ አድርጉ። ከምር በጣም ነው ያሳዘነችኝ፣ በጣም ማለት ነው። አንዳንዴ በህይወታችሁ እየለፋችሁ እየደከማችሁ ብዙ በቃ ትልቅ ደረጃ ለመድረስ እያላችሁ በመሃል በሽታ ሲመጣ ደግሞ ከባድ ነው። ገባችሁ? በሽታ ሲመጣ በጣም ከባድ ነው። እና ሃይሚዬ አላህ በሰላም ያሽርሽ፣ ለቤተሰቦችሽ በሰላም ለብሩኬ በሰላም እንትን ይበልሽ ያስገባሽ የኔ እናት። ለምን በጣም መልካም ልብ እንዳለሽ ስለምናቅ አላህ ያሽርሽ ሃይሚ። አላቅም እኔ ምን እንደተሰማኝ ምን እንደሆንኩ በጣም የደነገጥኩት ያጀማ በጣም ገባችሁ? በጣም ለምን እንደደነገጥኩ ታውቃላችሁ? አንዳንዴ በጣም ብዙ ነገር እናስባለን፣ ብዙ ነገር እንላለን፣
በጣም ብዙ ነገር በቃ ማለት ህይወታችን እንደዚህ እንዲስተካከል ህይወታችን እንትን እንዲል በጣም ብዙ ነገር እናረግና ግን አንዳንዴ ደግሞ ህይወት እንደዚህ ናት። ህይወት እንደዚህ ናት ማለት ነው። እና እህቶቼ ወንድሞቼ ከዚህ ተጠንቀቁ። በተለይ አንዳንድ ሰዎች አላችሁ ለሰው መተት የምታሰሩ፣ ለሰው ተንኮል የምታስቡ፣ ለሰው ሸረኝነት የምታስቡ፣ ለሰው ውድቀት የምትመኙ፣ የሰው ውድቀት የሚያስደስታችሁ፣ የሰው ስኬት አትፈልጉም። ስኬት ሳይሆን የምትፈልጉት እናንተ የሰው ውድቀት፣ የሰው ሰውን ለመጣል የምታረጉት ነገር አንዳንድ ሰዎች ስላየው ነው። ገባችሁ? ግን ለሰው ልጅ ደግሞ ማሰብ ትልቁ ኢምፖርታንት ጉዳይ ለሰው መልካም ለመሆን ጣሩ፣ ለሰው ጥሩ ለመሆን ጣሩ፣ ለሰው ስኬት ተመኙ፣ ለሰው ክፋት አትመኙ፣ ለሰው ተንኮል አትመኙ። አሁን ምሳሌ ሃይሚን ለመጣል ብዙ ሰው ይረባረብባታል። ገባችሁ? እሷ ግን ጠንካራ ጎበዝ ጀግና ስለሆነች መልስ ስለማትመልስ ሁሉ ነገር በሆዷ ስለሆነ ነው። ለዛ ነው ያመማት። ገባችሁ? አንዳንዴ ነገርን ዝም ብላችሁ ሁልጊዜ ዝም ስትሉ ማለት ነው። ገባችሁ? እንትን ይባልባችኋል፣ ይበዛል፣ በጣም ይበዛል ማለት ነው። እና እህቶቼ ወንድሞቼ በዚሁ አጋጣሚ ልንገራችሁ ብዬ ነው። ለሰው ተንኮል አትሰቡ፣ ለሰው ክፋት አትሰቡ፣ ለሰው እድገት እንጂ ለሰው ውድቀት አትሰቡ። አንዳንድ ሰዎች አላችሁ ለሰው ውድቀት የምትመኙ፣ ለሰው ተንኮል የምትመኙ፣ ለሰው ሸረኝነት የምትመኙ፣ ለሰው እንዴት አደገች፣ ለምን እንትን አለች ብላችሁ የምትመኙ ሰዎች አላችሁ። በጣም ብዙ ማለት ነው። በጣም ከሌ ማለት አልፈልግም። በደንብ በራሳችሁን ጠንቅቃችሁ ታውቃላችሁ። እና ሃይሚ አትወድቅ፣ እናንተ ትወድቃላችሁ እንጂ። ገባችሁ? ብዙ ጊዜ ከምር እንዴት ብዬ እንደምነግራችሁ አላውቅም። እና ሃይሚዬ አላህ ያሽርሽ፣ በሰላም ነይልን የኔ ቆንጆ፣ በሰላም የብሩኬ ባለቤት የብሩኬ ቆንጆ በሰላም ይመልስሽ የኔ እናት፣ በሰላም ይመልስሽ። ምክንያቱም አንቺ በጣም መልካም ልብ ስላለሽ በጣም መልካም ልብ ስላለሽ ማለት ተስተካክሎልሽ ነገሮቹን እንትን ብሎ በቃ ነገሮቹ ተቀይሮ እንድትመጭ ነው የምንፈልገው ሃይሚ ማለት ነው። እና እህቴ አላቅ ምን እንደምልሽ እኔ በጣም ነው የደነገጥኩት ያጀማ ማለት ነው። ዝም ያልኩ በመሃል ላይ ደግሞ የሆነ ቴክስት ተልኮልኝ ነው። ለማንኛውም ሃይሚን ጾለት አድርጉላት እህቶቼ ወንድሞቼ። ለምን ሁላችንም መጨረሻችን አናቅም። ገባችሁ? ዛሬ እንሰራለን፣ ነገ እንቀየራለን፣ ነገ ትልቅ ቦታ እንደርሳለን፣ ነገ ብዙ ነገር እንደርሳለን እያላችሁ ግን ትልቅ ቦታ ሳትደርሱ ስትቀሩ፣ ትልቅ እንትን ሳትሉ ስትቀሩ በጣም ነው የሚከብደው ማለት ነው። እና እህቶች ወንድሞች ከቻላችሁ ለሃይሚ ጾለት አድርጉላት። ኢንሻአላህ አላህ በሰላም ይሻላትና እኛም ደግሞ የበኩላችን አስተዋጽኦ እናረጋለን። እኔ ግን በሰላም ከወጣች ኢንሻአላህ ማረገውን አረጋለሁ። ከምር እኔ ሃይሚዬን በጣም ከልቤ ነው መወዳት። ገባችሁ? በጣም ደንግጫለሁ። እማወራ ሁሉ እስከሚጠፋኝ ገባችሁ? እማወራ ሁሉ ጠፋኝ ወላሂ። ለምን ሃይሚ ማለት በቃ እሷ ሰርታ ለሰው የምታሰራ እሷ ሰርታ ብዙ የምታረግ እህታችን ናት። ገባችሁ? እና ሃይሚ ማለት ለብዙ የመዳም ቅመም የእንጀራ ገመድ የሆነች እህታችን ናት። የእንጀራ ገመድ እና ሃይሚዬ እያላችሁ የኔ እናት አላህ ያሽርሽ፣ አላህ በረህመቱ በዝነቱ እጁ ይዳስስሽ እያላችሁ ዱዓ አድርጉላት። ገባችሁ? እኔ አላቅም ምን እንደምላችሁ አላቅም። በጣም ደንግጫለሁ። ገባችሁ? ምክንያቱም ትናንትና ደህናውና አይተናት ቪዲዮ ተከታትለን ቪዲዮ ምን ብለን ዛሬ ደግሞ ይህ ነገር ሲፈጠር ከባድ ነው አይደለ? እና ሃይሚዬ አላህ ያሽርሽ የኔ እናት፣ በሰላም ተመለሺ፣ በሰላም በአፍያ በጤና ለቤተሰቦችሽ፣ ለብሩኬ በቃ ለሁሉ ፋሚሊዎች ለኛም ጭምርት አላህ በሰላም ይመልስሽ ሃይሚዬ የኔ ቆንጆ። ብሩኬም ደግሞ አደንግጥ። አይኖ እንደዚህ አይነት ነገር በጣም ከባድ ነው። ገባችሁ? እኔ በድንገት በባለፈው ሐኪም ቤት ሄጄ ኦፕሬሽን ስገባ እኔና አላህ ነው የምናውቀው።
ዝም እያጋጣ በጣም ቁርጠት እያመመኝ ሲሄድ ቀጥታ ኦፕሬሽን መግባት አለብሽ አሉ። የአንጀት ቁርጠት ማለት ነው። ገባችሁ? ከዛ ሂጄ የ2 ሰዓት ኦፕሬሽን ተሰርቼ ስመጣ ያለውን በጣም ነው የሚከብደው። ወላሂ 1 ዓመት ያልሞላ ህፃን ልጄን ትቼ ገባው። ለምን በሞትና በህይወት መካከል ነው ያለሁት። ተሎ ፈርሚ ተብዬ ነው በእግሬ ሂጄ ኦፕሬሽን ሆንኩ። ይህን ስሜት ደግሞ በደንብ ጠንቅቄ አውቀዋለሁ። ገባችሁ? እና ሀይሚዬ አላህ ያሸረሽ እህቴ፣ አላቅም ምን እንደምላችሁ። እንደዚህ አይነት በእግራችሁ ሂዳችሁ የሆነ ነገር ቼክ ላረግ ብላችሁ ሂዳችሁ ስትታመሙ በጣም ስሜቱ ከባድ ነው ወላሂ በጣም። በተለይ ደግሞ ስደት ስትሆኑ እንደኛ ስደት ሀገር ስትሆኑ። እኔ በእግሬ ሂጄ ነው ከዛ ወዲያው ኦፕሬሽን መግባት አለብሽ ብለው ወዲያው ፈርሜ ሂጄ ከሌሊቱ 10 ሰዓት ሄድኩኝ። ከዛ አድሬ ከዛ ወደ አልጋ ሰጡኝ ገባው። እንዲያውም እኔ አቋርጬው ወደ ቤት ልመለስ አቆይተውኛል ምናምን እያልኩኝ መጨረሻ ላይ ምጥት ብለው የተለያየ ዶክተር ያየኛል ይሄዳል። ለካ ቼክ እያደረጉ ነው። ደሜ ይለካል ይወርዳል እንትን ይላል። መጨረሻ ላይ ወዲያው ምጥት አሉና ያላህ አሉኝ። ያላህ እንትን በይ ኦፕሬሽን ግዴታ መፈረም አለብሽ አሉ። አጋጣሚ ባሌ ወደ ቤት መጥቶ ነበር ምግብ ሊበላ ማለት ነው። ለምን እዛ ሄደን ስላደርን። ከዛ ለሱ ደውዬ ስልክም አልያዝኩም ምንም አልያዝኩም። ከዛ ለባሌ ደውሉልኝ እኔ እንትን ስልክ ረስቻለሁ አልኳቸው። ስልክ አለ አሉ። እንትን ያኒ እዚህ ሀገር እንዳለ ሙሉ ህይወታችሁን ያውቃሉ ወይ። ከዛ ደወሉልኝ። ለባሌ ደውዬ እንደዚህ ብለው እኮ አሉኝ ስለው መጣው አለ። ከዛ ወዲያው እሱ ሳይመጣ ነው እኔ ፈረምኩኝ። ከዛ እሱ ሲመጣ ልጄን ሰጥቼ 1 ዓመት ያልሞላው ህፃን ተወከልቱ አላህ ብዬ ገባው። ከዛ አብረው ይግቡ ሲባል አይቻልም አይደል እነሱ ወደ ቤት ሄዱ ያለ እነሱ ከውጭ ጠበቁኝ። 2 ሰዓት ያክል ኦፕሬሽን አድርጌ ራሴን ማላቅም ነበር። ይጠሩኛል ትንሽ ነው ዶክተሩ ያረጉኝ ኦፕሬሽኖች አልሄዱም ጥለውኝ ወዲው ቀስ ብለው ከእንትን ካልኩ በኋላ ነው ይጠሩኛል በጣም እየደጋገሙ ማለት ነው። አላህ ይስጣቸው። ከዛ መጨረሻ ላይ አምታየርድ አልኳቸው። በጣም ደክሞኛል ስላቸው በቃ ተረጋጊ ምናምን ብለው እዛ ተኝቼ ቆይቼ ምን ብዬ ትንሽ ቦታ ሆኖ 4 ቦታ ነው እየተቀደድኩትና ከባድ ነው። ሀይሚዬ አሁንም አላህ ያሸርሽ። አንዳንዴ ህይወት በጣም አጭር ናት። ከምሬ ነው የምነግራችሁ ወላሂ